ቀጥሏል ያለው ጉባኤው በዚህ የሰዎች ህይወት እያለፈ የአካልና የንብረት ጉዳት እየደረሰ መሆኑን አመላክቷል። ግጭቱ በንጹሃን ላይ እያደረሰ ከሚገኘው ሞትና የአካል ጉዳት ባለፈ የህዝብ አገልግሎት ሰጪ የሆኑ የጤናና የትምህርት ተቋማት ላይ ከፍተኛ ጉዳት እያደረሰ ስለመሆኑ ተነግሯል። ከዚህ ባለፈ በድሮን የሚፈጸሙ ጥቃቶች የንጹሃን ህይወት አደጋ ውስጥ መክተታቸውን የጠቀሰው ሪፖርቱ በመስከረምና ጥቅምት ወራት በአዊ ብሔረሰብ ዞን፣ በሰሜን ጎጃም ዞን ሜጫ ወረዳ እንዲሁም በዳንግላ ዙሪያ ወረዳ በሚገኙ ትምህርት ቤቶች ላይ በደረሰ የድሮን ጥቃት ንጹሃን ሰዎች ላይ የሞትና የአካል ጉዳትም እንደደረሰ ገልጸዋል። በተመሳሳይ በሰሜን ጎጃም ዞን ደቡብ አቸፈር ወረዳ አሮጌ ገበያ፣ ምስራቅ ጎጃም ሞጣ አስተሪዮ ተብሎ በሚጠራ የገጠር ቀበሌ እንዲሁም ምዕራብ ጎጃም ዞን ደጋዳሞት ፈረስ ቤት ከተማ የደረሱ የድሮን ጥቃቶች ሞትና የአካል ጉዳት አስከትለዋል። በዚህ ግጭት ከተጀመረ ጊዜ ጀምሮ ከክልልና ከአንዳንድ የዞን ከተሞች ውጪ የትምህርት ሂደቱ በመቋረጡ በተማሪዎች በወላጆች እንዲሁም በማህበረሰቡ ላይ ማህበራዊና ስነልቦናዊ ጫናዎች መፍጠሩ ተሰምተዋል። በአማራ ክልል በተለያዩ ዞንና ወረዳዎች የሚኖሩ ነዋሪዎች በመንግስት የጸጥታ ኃይሎች ያለምንም የመያዣ ትዕዛዝ ተይዘው ፍርድ ቤት ሳይቀርቡ በወታደራዊ ካምፕና በተለያዩ ማቆያዎች ውስጥ መሆናቸውንና ኢሰመጉ ካሰባሰባቸው መረጃዎች ለመረዳት ችሏል። ኦሮሚያ ክልልን በተመለከተ በተለይ በምስራቅ ወለጋ ዞን ሰላሙ ወደ ነበረበት ባለመመለሱ በስቡ ስሬ ወረዳ ቀበሌዎች፣ በኑን ወረዳ ቀበሌዎች፣ በጂማ አርጆ ወረዳ ቀበሌዎችና በኪረሞ ወረዳ ቀበሌዎች በሚሰሩ የመንግስት ሰራተኞች ላይ ግድያ፣ የአካል ጉዳት፣ አስገድዶ መሰወርና የንብረት ውድመት በአካባቢው በሚንቀሳቀሱ አካላት እየተፈጸመ ነው ተብሏል። በምስራቅ ቦረና ዞን ዋጪሊ ወረዳ መስከረም 9 2017 በአካባቢው ሽማግሌዎች ውሳኔ ተሰጥቶኝ ነው በሚል ባለቤቱን ግንድ ላይ አስሮ በመግረፍ ከፍተኛ ጉዳት እንዳደረሰባትና ይህ የሰብአዊ መብት መሪዎች እንደሚጥስ ጉባኤው ጠቅሰዋል። በደቡብ ኢትዮጵያ ክልል በደራሼ ዞን፣ በኮንሶ ዞንና በአማሮ ኬሌ ዞኖች በ2016 ዓ.ም መጨረሻ ግድያ፣ እስራት፣ አስገድዶ መሰወር፣ ንብረት ውድመትና ከስራ ማፈናቀል መፈጸሙን ኢሰመጉ ስለማረጋገጡ ጠቅሰዋል። በተጨማሪ መስከረም 2 ቀን 2017 ዓ.ም በአካባቢው የሚንቀሳቀሱ የሸኔ አባላት አካባቢ በመግባት 4 ሰዎች ላይ የሞትና 1 ሰው ላይ የአካል ጉዳት አድርሰዋል። የፌዴራል መንግስት በአማራ ክልል ያለውን የትጥቅ ግጭት በሰላም የሚፈታበት ሁኔታ በማመቻቸት በክልሉ እየተፈጠሩ ያሉትን ዘርፈ ብዙ የሰብአዊ መብት ጥሰቶችን እንዲያስቆም፣ በክልሉ በተለያዩ አካባቢዎች ታስረው ፍርድ ቤት ያልቀረቡ ተጠርጣሪዎች የሚመለከታቸው የፍትህ አካላት ፍርድ ቤት እንዲያቀርቡና ፍትህ የማግኘት መብታቸው እንዲያከብሩና እንዲያስከብሩ፣ በኦሮሚያ ክልል በተለያዩ አካባቢዎች ለተፈጸመው የሰብአዊ መብት ጥሰቶች ኃላፊነት የሚወስዱትን ባለድርሻ አካላት የክልሉ መንግስት በህግ ተጠያቂ እንዲያደርግ ኢሰመጉ ጠይቋል። ከጦርነቱ ጋር በተያያዘ መንግስት በክልሉ መምህራን ጨምሮ ተጽዕኖ ፈጣሪ ሰዎችን ያለአግባብ በጅምላ እያሰረ መሆኑን አምነስቲ ኢንተርናሽናልም በቅርቡ ባወጣው ሪፖርቱ ማሳወቁ ይታወሳል። ከባህር ማዶ ያገኘናቸው መረጃችን ስናቀና እስራኤል በኢራን ወታደራዊ ኢላማዎች ላይ የፈጸመችው ጥቃት የደረሰው ጉዳት ዝቅተኛ መሆኑን ቴህራን ገለጸች። ንጋት ላይ እስራኤል በኢራን የሚሳኤል ማምረቻ ፋብሪካዎችና ሌሎች ወታደራዊ ኢላማዎች ላይ ጥቃት ፈጽማለች። ኢራን የአየር መከላከያዎቿ የእስራኤልን ጥቃት በተሳካ ሁኔታ ማክሸፍ እንደቻሉና የደረሰውም ጉዳት የተወሰነ ነው ብላለች። እስራኤል በዚህ ወር መጀመሪያ አካባቢ ከኢራን ለተፈጸመባት የሚሳኤል ጥቃት ያጸፋ እርምጃ ነው ያለችውን ጥቃት ዛሬ ማለዳ ላይ በኢራን ወታደራዊ ኢላማዎች ላይ ፈጽማለች። የኢራን አገዛዝ በእስራኤል ላይ ለወራት በተከታታይ ላደረሳቸው ጥቃቶች ምላሽ ለመስጠት በአሁኑ ጊዜ የእስራኤል መከላከያ ሰራዊት በኢራን ውስጥ በሚገኙ ወታደራዊ ኢላማዎች ላይ የተጠኑ ጥቃቶችን እየፈጸመ ነው ሲል የእስራኤል ጦር ጥቃቱን አስታውቋል። ከሰዓታት በኋላ የእስራኤል ጦር ጥቃቱ መጠናቀቁንና ዓላማውን ማሳካት መቻሉን ተናግሯል። የኢራን መገናኛ ብዙሃን እስራኤል በቴህራን ላይ ለወሰደችው እርምጃ ተመጣጣኝ ምላሽ እንደሚሰጥ ባለስልጣናት መናገራቸውን ዘግበዋል። የአየር መከላከያ ስርዓቷ ከእስራኤል የተሰነዘረውን ጥቃት በተሳካ ሁኔታ መከላከል ችሏል ያለችው ኢራን በበኩሏ በቴህራን ኩዜስታንና ኢላም ግዛቶች በሚገኙ ወታደራዊ ኢላማዎች ላይ መጠነኛ ጉዳት መድረሱን ይፋ አድርጋለች። ሐማስ በጥቅምት 7 በእስራኤል ላይ ጥቃት መፈጸሙን ተከትሎ በታሪካዊ ባላንጣዎች ቴህራንና ቴልአቪቭ መካከል ያለው ውጥረት ከፍ ብሎ ታይቷል። እስራኤል ከባለፈው ወር ጀምሮ በሊባኖስ በአየርና በእግረኛ ጦር የምታደርሰው ጥቃት ተጠናክሮ በቀጠለበት የአካባቢው ውጥረት እየተባባሰ መምጣት ኢራንና አሜሪካን በቀጠናው ግጭት ተሳታፊ እንዳያደርግ ከፍተኛ ስጋት አንዣብቧል። የእስራኤል ጦር በማለዳው ጥቃት ቦምብ ላይ አውሮፕላኖችና ሚሳኤሎችን ጥቅም ላይ ስለማዋሉ ሮይተርስ ዘግቧል። ኢላማዎች የኢነርጂ መሰረተ ልማቶችንና የኢራን የኒውክሌር ጣቢያዎች አለመካተታቸው የተነገረ ሲሆን ኢራን ከዚህ ቀደም የሰራችውን ስህተት በመድገም በእስራኤል ላይ ጥቃት የምትፈጽም ከሆነ ተመጣጣኝ ምላሽ ለመስጠት እንገደዳለን ብለዋል። ጦሩ ሃይማኖታዊ መሪ አያቶላህ አሊ ሀሚኒ ሰራዊቱ ለማንኛውም የእስራኤል ጥቃት ምላሽ ለመስጠት በርካታ እቅዶችን እንዲያዘጋጅ ትዕዛዝ ስለመስጠታቸው ትላንት መዘገቡ ይታወሳል። የኢራን ባለስልጣናት እስራኤል በኢራን የኒውክሌርና የነዳጅ ማውጫ ስፍራዎች ላይ ጥቃት የምትፈጽም ከሆነ ኢራን ያጸፋ ምላሽ ትሰጣለችም ብለው ነበር። ነገር ግን የእስራኤል ጥቃት በወታደራዊ ካምፖች፣ የሚሳኤል መጋዘኖችና ሰው አልባ አውሮፕላኖች ብቻ ላይ የተገደበ ከሆነ
ከሆነ ኢራን ምላሽ እንደማትሰጥ ተናግረው ነበር። ከዚህ ባለፈ በወታደራዊ ካምፖችና መጋዘኖች ላይ የተገደበው ጥቃት ከፍተኛ ጉዳት ካደረሰም ኢራን የበቀል እርምጃ ልትወስድ እንደምትችል ተነግረዋል። በሌላ በኩል ትራምፕና ምክትላቸው በቻይና በሚደገፉ መረጃ መንታፊዎች ኢላማ ሳይሆኑ አይቀርም ተባለ። የአሜሪካ ባለስልጣናት ከቻይና ጋር ግንኙነት እንዳላቸው የተጠረጠሩ መረጃ መንታፊዎች ዶናልድ ትራምፕ ምክትል በመሆን እየተወዳደሩ ከሚገኙት ሴናተር ጄዲ ቫንስ ጋር የተገናኙ ስልኮችንና ድረገጾችን ሰብረው ለመግባት መሞከራቸው ተነገረ። ጉዳዩን በቅርብ የሚያውቁ የመረጃ ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢሲ እንደገለጹት የትራምፕና ቫንስ የምርጫ ዘመቻ ቡድን ሁለቱ ተወዳዳሪዎች የሚጠቀሙበት ስልክ የሳይበር ጥቃት ኢላማ ካደረጋቸው መካከል ሊሆን እንደሚችሉ እንደተነገራቸው ገልጸዋል። የካማላ ሃሪስ ምክትል ሆነው እየተወዳደሩ የሚገኙት ክሪስ ዋልዝ ቅርብ የሆኑ ምንጮች እንዲሁ ግለሰቡ የጥቃት ኢላማ መሆናቸውን ጠቅሰዋል። እስካሁን ድረስ በመረጃ ሰርሳሪዎችና መንታፊዎች እጅ የገባ መረጃ ስለመኖሩ የታወቀ ነገር የለም። የአሜሪካ ፍትህ መስሪያ ቤትና የሀገር ውስጥ የደህንነት ተቋም ኤፍቢአይን የእጩ ኢላማ መሆን በተመለከተ ተጠይቀው ለመናገር ፍቃደኛ ሳይሆኑ ቀርተዋል። ኤፍቢአይና ኢንፍራስትራክቸር ሴኩሪቲ ኤጀንሲ በጋራ በወጡት መግለጫ ከቻይና መንግስት ጋር ግንኙነት ያላቸው አካላት ፍቃድ ሳያገኙ የንግድ የቴሌኮሙኒኬሽን መሰረተ ልማቶች መጠቀማቸውን ተከትሎ የአሜሪካ መንግስት ምርመራ እያደረግን ነው ብለዋል። አክሎም አጠራጣሪ እንቅስቃሴዎችን በመለየት ኢላማ የተደረጉ ኩባንያዎች ወዲያውኑ እንዲያውቁት የተደረገ ሲሆን የቴክኒክ ድጋፍ እንዲያገኙ እንዲሁም ሌሎች ኢላማ ሊሆኑ የሚችሉ አካላት መረጃው እንዲደርሳቸው መደረጉንና ምርመራው የቀጠለ መሆኑን አስታውቀዋል። በአሜሪካ የሚገኙ የተለያዩ አካላት ይህንን ስጋት ለመቀልበስ በጋራ እየሰሩ ሲሆን በተጨማሪም የንግድ የግንኙነት መስመሮች የበለጠ የበይነ መረብ ደህንነታቸውን የመጠበቅ አቅማቸውን ለማጠናከር በትብብር እየሰሩ መሆኑንም ገልጸዋል። የትራምፕ የምርጫ ዘመቻ ቡድን ስለ መረጃ ምዝበራው ምንም አይነት መረጃ ሳይቀር ፕሬዚዳንት ትራምፕ ወደ ዋይት ሀውስ እንዳይገቡ ለመከላከል የተደረገ ሲል ዲሞክራቶችን ተጠያቂ አድርጓል። ህግ አስከባሪ አካላት የመረጃ ሰርሳሪውን እንደ ስለላ እንጂ የምርጫ ዘመቻው ላይ ተጽዕኖ ለመፍጠር ያለመ ነው ብለው አለመውሰዳቸውን ምንጮች ለሲቢኤስ ገልጸዋል። በዚህ ወር መጀመሪያ ላይ የአሜሪካ የቴሌኮሙኒኬሽን ኩባንያዎች በመረጃ መንታፊዎች ኢላማ ተደርገው ነበር። በዚህ ጥቃት ኢላማ ከተደረጉት መካከል አንዱ ሄርዞን ሲሆን መረጃ መንታፊዎቹ ትራምፕንና ምክትላቸው ሆነው እየተወዳደሩ የሚገኙት ግለሰብ መረጃዎች ኢላማ ስለማድረጋቸው ኒውዮርክ ታይምስ ዘግቦ ነበር። የቬሪዞን ቃል አቀባይ ሪች ሃንክ በመግለጫቸው ላይ ኩባንያው ስለ ጉዳዩ እውቀት እንዳለው ገልጾ በርካታ የአሜሪካ ቴሌኮሙኒኬሽን አቅራቢዎች ኢላማ መደረጋቸውን አስታውቆ ነበር። የህግ አስከባሪ አካላት ለሚያደርጉት ምርመራ እንዲሁም ለወደፊት ተመሳሳይ ችግር ቢፈጠር እንዴት ሊፈታ እንደሚችል ለመለየት በጋራ እየሰራ መሆኑን አስታውቀዋል። የትራምፕ የምርጫ ዘመቻ በዚህ ዓመት በመረጃ ሰርሳሪዎች ኢላማ ሲደረግ ይህ ሁለተኛው ነው። 3 ከኢራን መንግስት ጋር ግንኙነት አላቸው የተባሉ ኢራናውያን የፕሬዝዳንታዊ ምርጫውን ሆን ብለው አደጋ ላይ ለመጣል ሞክረዋል በሚል መስከረም ወር ላይ ክስ ተመስርቶባቸዋል። የአሜሪካ መንግስት የተለያዩ ተቋማትና ባለስልጣናት በአሜሪካ ምርጫውን ጨምሮ የውጭ አካላት ጣልቃ ገብነት ሊኖር እንደሚችል ሲያስጠነቅቁ ቆይተዋል። የአሜሪካ ፕሬዝዳንት የብሔራዊ ደህንነት አማካሪ የሆኑት ጄክ ሱሊቫን ተቀናቃኞችን የአሜሪካ ምርጫ ላይ ተጽዕኖ ለማድረግ አሻራቸውን ለማሳረፍ መሞከራቸው አይቀርም ብለው ነበር። አክለውም ይህ ግልጽ ሊሆን ይገባል፣ ያንንም ለማስቀረት በርካታ ስራዎችን እየሰራ ነው ሲሉ ተናግረው ነበር። ባለፈው ዓመት በጥር ወር የኤፍቢአይ ዳይሬክተር ክሪስቶፈር በተገኙበት በኮንግረስ የቻይና መረጃ ሰርሳሪዎች በአሜሪካ ውዥንብር ለመፍጠርና ጉዳት ለማድረስ አስበው እየሰሩ ነው በሚል ጉዳዩ ተነስቶ ውይይት ተደርጎበታል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን። የፋኖ የነፍጥ ትግል አሸናፊነት በቀዳሚነት ከአማራ ህዝብ ማህበራዊ ስሪት የሚነሳ እንደሆነ ይነገራል። አማራ በጥንተ ታሪኩም ይሁን በቅርብ ጊዜ የህይወት ልምዱ ከነፍጥ ጋር የተሳሰረ ጥብቅ መስተጋብር እንዳለው ይታወቃል። አማራ ክፉ ዘመን በገጠመው ጊዜ ሁሉ ነፍጡን ተጠቅሞ ጠላቶችን እያሸነፈ ሀገርን ከነክብሯ ድንበሯ አሻግሯል። ለነጻነት ክንዱ የማይዝለው ይህ ህዝብ በጉልበት ሊያስተዳድሩት ለሞከሩ የሀገር ውስጥና የውጭ መሪዎችም የማይቀመስ መሆኑ ደጋግሞ ስለማስመስከሩ ይነገራል። በጎጃም የቢትወደድ መንገሻ ጀንበሬ ብርጌድ በደፈጣ ጭሩ ከተባለ ቦታ የአገዛዙን ኃይል ከፍተኛ ኪሳራ አድርሶበታል። በአራቱ ግዛት ጎንደር፣ ወሎ፣ ሸዋ፣ ጎጃም በአንድነት አቅፎ ያዘው ወጡ ሀቀኛውና ግዙፉ የአማራ ፋኖ ድርጅት ሊበስር 11ኛው ሰዓት ላይ ደርሷል የምንላችሁ ነገር አለ። በአዲስ አበባ በቀን ስራ ላይ የተሰማሩ ወጣቶች እየታፈሱ በግዳጅ ወደ ወታደራዊ ካምፕ እየተወሰዱ እንደሆነ ተነገረ። በሌላ በኩል አርበኛ ዘመነ ካሴ የዕለቱን መልእክትም አስተላልፏል። ጤና ይስጥልን ክቡራን የቻናላችን ቤተሰቦች በያላችሁ
በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ አንደኛ ሻለቃ በትናንትናው ዕለት ከዳንግላ ወደ ዱር ቤቴ ሲንቀሳቀስ የነበረ የብርሃኑ ጁላ ቅጥረኛውን በራስ ጠባቂ ሰራዊት ላይ ልዩ ቦታው ጭሮ መግቢያ አካባቢ በወሰደው የደፈጣ ጥቃት 9 የአገዛዙ ሰራዊት አባላት እስከ ወዲያኛው ሲሸኙ 7 የሚሆኑ ደግሞ ቆስለዋል። በፋኖ በኩል አንድም ጉዳት ስላልደረሰ በዚህ የተበሳጨው የአገዛዙ ኃይል እንደተለመደው የበቀል በትሩን በንጹሃን ላይ አሳርፈዋል። ጭሮ ከተማ በመግባት ቄስ ግርማ ቢተው የተባሉ በአካባቢው እጅግ የተከበሩ የሃይማኖት አባትና የአገር ሽማግሌ ላይ በአሰቃቂ ሁኔታ ደብድቦ ገድለዋል። በዚህም ወደ ኋላ የሚመለስ ትግል ባይኖርም የንጹሃኑ ግድያ እጅግ አሳዝኖናል። የንጹሃን እልቂት በዘላቂነት የሚቆመው ይህንን ስርዓት እስከ መጨረሻው ስናስወግድ ነውና መላው ህዝባችን የቀብር ስነ ስርዓቱ ላይ እንበርታ ሲሉም ፋኖች ተናግረዋል። በእንዲህ እንዳለም አራቱ ግዛት ጎንደር፣ ወሎ፣ ሸዋ፣ ጎጃም በአንድነት አቅፎ ያዘው ወጡ ሀቀኛውና ግዙፉ የአማራ ፋኖ ድርጅት ሊበሰር 11ኛው ሰዓት ላይ ደርሰዋል። አንድነት ኃይል ነው። ግዙፍ የአማራ ፋኖ ድርጅት ከስያሜው ጀምሮ በወታደራዊ በፖለቲካዊ ኢኮኖሚያዊ አቅምና ማህበራዊ አገልግሎት ጭምር ለአማራ ህዝብ የሚመጥን አንድ ማዘዣ ጣቢያ ያለው ተቋም በሀቀኛ የፋኖ አመራሮች ተመስርቶ ሊመጣ እንደሆነ ታውቋል። በሌላ በኩል በአዲስ አበባ በቀን ስራ ላይ የተሰማሩ ወጣቶች እየታፈሱ በግዳጅ ወደ ወታደራዊ ካምፕ እየተወሰዱ እንደሆነ ተነገረ። በአዲስ አበባ በተለይ ኮየፌጬና አዲሱ ገበያ በሚባሉ አካባቢዎች የመንግስት የጸጥታ ኃይሎች በቀን ስራ የሚተዳደሩ ወጣቶችን በማፈስ ወደ ወታደራዊ ማሰልጠኛ ካምፖች እያስገቡ እንደሆነ ተገልጸዋል። ወጣቶቹ ከአካባቢው ከታፈሱ በኋላ በፖሊስ ጣቢያ ከ2 እስከ 4 ሳምንት ታስረው ወደ ወታደራዊ ማሰልጠኛዎች እንደሚላኩ ተሰምተዋል። በተለይ ከደቡብ ኢትዮጵያ የመጡ ወጣቶች የዚህ ተግባር ተጠቂ ናቸውም ተብለዋል። ይህ በእንዲህ እንዳለ አርበኛ ዘመነ ደግሞ የሚከተለው መልእክት አስተላልፈዋል። በዚህ ጊዜ የአማራን ህዝብ በጅምላ ከሚጨፈጭፉት ጠላቶች በላይ ምንም እንዳልተፈጠረ ዝም ብለው የሚያዩት ወገኖች የህሊና ወንጀለኞች፣ የታሪክ ፍርደኞች ናቸው። ከተኮሰብንና ካታኮሰው በላይ እጃቸውን አጣጥፈው የሚያዩ ወገኖች ግዙፍ ወንጀለኞች ናቸው። እነዚህ በአዘን ድንኳን ውስጥ ነጭ ካባ ደርበው የተቀመጡ ወገኖች የመጥፊያ ወረፋውን የሚጠብቅ ባለ 2 እግር የቄራ ሰንጋዎች ናቸው። ድል ሎተሪ አይደለም፣ በደምና በላብ በጥረት እንጂ በድል አይገኝም። ጎመን በጤና የጠፉ ህዝቦች የቅድመ ልደተ ክርስቶስ የጥንት ወንጌል ነው። የቆመና የደፈረ ብቻ ያሸንፋል። ህልውናው አደጋ ላይ የወደቀ ህዝብ ጎመንም ጤናም የለውም። ከፈጽሞ መጥፋት መዳን የመተንፈስ ያክል ከሁሉም ይቀድማል። ክብርና ኩራት ከሌለው ህይወት የአስክሬን ሳጥን የተሻለ ዋጋ አለው። ነጻነት ካጣ ከተማ የመቃብር ከርስ ይሻላል። ምናልባትም መቃብሩ ይሞቅም ይሆናል። አማራ የሚለው ስማችን ብቻውን በሺህ አቅጣጫ የተሳለ የማይዶለድም ሰይፍ ነው። ይህንን የተፈጥሮ ሰይፍ ሁሉም አማራ ከልቡ ሰገባ በሙሉ ልብ ይምዘዘው፣ ውጤቱም ድል ነው ሲል አርበኛ ዘመነ ካሴ ተናግረዋል። ይህ በእንዲህ እንዳለ በአማራ ክልል በተለያዩ አካባቢዎች በተፈጸሙ የድሮን ጥቃቶች ንጹሃን መገደላቸውን ኢሰመጉ ገለጸ። በክልሉ በቀጠለው ግጭት ከባድ መሳሪያዎች በሰፊው ጥቅም ላይ እየዋሉ እንደሚገኝ በሪፖርቱ አመላክቷል። የአማራ ክልል ዋና ከተማ ባህር ዳር በተለያዩ አካባቢዎች የሚደርሱ ከፍተኛ የሰብአዊ መብት ጥሰቶችም ቀጥለዋልም ነው የተባለው። በአገሪቱ በተለያዩ አካባቢዎች በተለያዩ ጊዜ በሚነሱ ግጭቶችና አለመረጋጋቶች የሚፈጸሙ የሰብአዊ መብቶች ጥሰቶች በከፍተኛ ሁኔታ እየተባባሰ እንደሚገኝ የኢትዮጵያ ሰብአዊ መብቶች ጉባኤ አስታውቋል። ጉባኤው በአማራ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች የሚገኘውን ሁኔታ ባወጣበት ሪፖርት የሚመለከታቸው የመንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በሚገባ ባለመወጣታቸው የመብት ጥሰቱ እንደቀጠለ ይገኛልም ብለዋል። በአማራ ክልል የተለያዩ ከፍተኛ የጦር መሳሪያዎችን ጭምር በመጠቀም የሚካሄደው ግጭት ቀጥሏል ያለው ጉባኤው በዚህ የሰዎች ህይወት እያለፈ የአካልና የንብረት ጉዳት እየደረሰ መሆኑን አመላክቷል። ግጭቱ በንጹሃን ላይ እያደረሰ ከሚገኘው ሞትና የአካል ጉዳት ባለፈ የህዝብ አገልግሎት ሰጪ የሆኑ የጤናና የትምህርት ተቋማት ላይ ከፍተኛ ጉዳት እያደረሰ ስለመሆኑ ተነግረዋል። ከዚህ ባለፈ በድሮን የሚፈጸሙ ጥቃቶች የንጹሃን ህይወት አደጋ ውስጥ መክተታቸውን የጠቀሰው ሪፖርቱ በመስከረምና ጥቅምት ወራት በአዊ ብሔረሰብ ዞን፣ በሰሜን ጎጃም ዞን ሜጫ ወረዳ እንዲሁም በዳንግላ ዙሪያ ወረዳ በሚገኙ ትምህርት ቤቶች ላይ በደረሰ የድሮን ጥቃት ንጹሃን ሰዎች ላይ የሞትና የአካል ጉዳትም እንደደረሰ ገልጸዋል። በተመሳሳይ በሰሜን ጎጃም ዞን ደቡብ አቸፈር ወረዳ አሮጌ ገበያ፣ ምስራቅ ጎጃም ሞጣ አስተሪዮ ተብሎ በሚጠራ የገጠር ቀበሌ እንዲሁም ምዕራብ ጎጃም ዞን ደጋዳሞት ፈረስ ቤት ከተማ የደረሱ የድሮን ጥቃቶች ሞትና የአካል ጉዳት አስከትለዋል። በዚህ ግጭት ከተጀመረ ጊዜ ጀምሮ ከክልልና ከአንዳንድ የዞን ከተሞች ውጭ የትምህርት ሂደቱ በመቋረጡ በተማሪዎች በወላጆች እንዲሁም በማህበረሰቡ ላይ ማህበራዊና ስነልቦናዊ ጫናዎች መፍጠሩ ተሰምተዋል። በአማራ ክልል በተለያዩ ዞንና ወረዳዎች የሚኖሩ ነዋሪዎች በመንግስት የጸጥታ ኃይሎች ያለምንም የመያዣ ትዕዛዝ ተይዘው ፍርድ ቤት ሳይቀርቡ በወታደራዊ ካምፕና በተለያዩ ማቆያዎች ውስጥ መሆናቸውንና ኢሰመጉ ካሰባሰባቸው መረጃዎች ለመረዳት ችሏል። ኦሮሚያ ክልልን በተመለከተ በተለይ በምስራቅ ወለጋ
ዞን ሰላሙ ወደ ነበረበት ባለመመለሱ በስቡ ስሬ ወረዳ ቀበሌዎች፣ በኑን ወረዳ ቀበሌዎች፣ በጂማ አርዶ ወረዳ ቀበሌዎችና በኪረሞ ወረዳ ቀበሌዎች በሚሰሩ የመንግስት ሰራተኞች ላይ ግድያ፣ የአካል ጉዳት፣ አስገድዶ መሰወርና የንብረት ውድመት በአካባቢው በሚንቀሳቀሱ አካላት እየተፈጸመ ነው ተብሏል። በምስራቅ ቦረና ዞን ዋጪሊ ወረዳ መስከረም 9 2017 በአካባቢው ሽማግሌዎች ውሳኔ ተሰጥቶኝ ነው በሚል ባለቤቱን ግንድ ላይ አስረው በመግረፍ ከፍተኛ ጉዳት እንዳደረሰባትና ይህ የሰብአዊ መብት መሪዎች እንደሚጥስ ጉባኤው ጠቅሰዋል። በደቡብ ኢትዮጵያ ክልል በደራሼ ዞን፣ በኮንሶ ዞንና በአማሮ ኬሌ ዞኖች በ2016 ዓ.ም መጨረሻ ግድያ፣ እስራት፣ አስገድዶ መሰወር፣ ንብረት ውድመትና ከስራ ማፈናቀል መፈጸሙን ኢሰመጉ ስለማረጋገጡ ጠቅሰዋል። በተጨማሪ መስከረም 2 ቀን 2017 ዓ.ም በአካባቢው የሚንቀሳቀሱ የሸኔ አባላት አካባቢ በመግባት 4 ሰዎች ላይ የሞትና 1 ሰው ላይ የአካል ጉዳት አድርሰዋል። የፌዴራል መንግስት በአማራ ክልል ያለውን የትጥቅ ግጭት በሰላም የሚፈታበት ሁኔታ በማመቻቸት በክልሉ እየተፈጠሩ ያሉትን ዘርፈ ብዙ የሰብአዊ መብት ጥሰቶችን እንዲያስቆም፣ በክልሉ በተለያዩ አካባቢዎች ታስረው ፍርድ ቤት ያልቀረቡ ተጠርጣሪዎች የሚመለከታቸው የፍትህ አካላት ፍርድ ቤት እንዲያቀርቡና ፍትህ የማግኘት መብታቸው እንዲያከብሩና እንዲያስከብሩ፣ በኦሮሚያ ክልል በተለያዩ አካባቢዎች ለተፈጸመው የሰብአዊ መብት ጥሰቶች ኃላፊነት የሚወስዱትን ባለድርሻ አካላት የክልሉ መንግስት በህግ ተጠያቂ እንዲያደርግ ኢሰመጉ ጠይቋል። ከጦርነቱ ጋር በተያያዘ መንግስት በክልሉ መምህራን ጨምሮ ተጽዕኖ ፈጣሪ ሰዎችን ያለአግባብ በጅምላ እያሰረ መሆኑን አምነስቲ ኢንተርናሽናልም በቅርቡ ባወጣው ሪፖርቱ ማሳወቁ ይታወሳል። ከባህር ማዶ ያገኘናቸው መረጃችን ስናቀና እስራኤል በኢራን ወታደራዊ ኢላማዎች ላይ የፈጸመችው ጥቃት የደረሰው ጉዳት ዝቅተኛ መሆኑን ቴህራን ገለጸች። ንጋት ላይ እስራኤል በኢራን የሚሳኤል ማምረቻ ፋብሪካዎችና ሌሎች ወታደራዊ ኢላማዎች ላይ ጥቃት ፈጽማለች። ኢራን የአየር መከላከያዎቿ የእስራኤልን ጥቃት በተሳካ ሁኔታ ማክሸፍ እንደቻሉና የደረሰውም ጉዳት የተወሰነ ነው ብላለች። እስራኤል በዚህ ወር መጀመሪያ አካባቢ ከኢራን ለተፈጸመባት የሚሳኤል ጥቃት ያጸፋ እርምጃ ነው ያለችውን ጥቃት ዛሬ ማለዳ ላይ በኢራን ወታደራዊ ኢላማዎች ላይ ፈጽማለች። የኢራን አገዛዝ በእስራኤል ላይ ለወራት በተከታታይ ላደረሳቸው ጥቃቶች ምላሽ ለመስጠት በአሁኑ ጊዜ የእስራኤል መከላከያ ሰራዊት በኢራን ውስጥ በሚገኙ ወታደራዊ ኢላማዎች ላይ የተጠኑ ጥቃቶችን እየፈጸመ ነው ሲል የእስራኤል ጦር ጥቃቱን አስታውቋል። ከሰዓታት በኋላ የእስራኤል ጦር ጥቃቱ መጠናቀቁንና ዓላማውን ማሳካት መቻሉን ተናግረዋል። የኢራን መገናኛ ብዙኃን እስራኤል በቴህራን ላይ ለወሰደችው እርምጃ ተመጣጣኝ ምላሽ እንደሚሰጥ ባለስልጣናት መናገራቸውን ዘግበዋል። የአየር መከላከያ ስርዓቷ ከእስራኤል የተሰነዘረውን ጥቃት በተሳካ ሁኔታ መከላከል ችሏል ያለችው ኢራን በበኩሏ በቴህራን ኩዜስታን እና ኢላም ግዛቶች በሚገኙ ወታደራዊ ኢላማዎች ላይ መጠነኛ ጉዳት መድረሱን ይፋ አድርጋለች። ሐማስ በጥቅምት 7 በእስራኤል ላይ ጥቃት መፈጸሙን ተከትሎ በታሪካዊ ባላንጣዎች ቴህራንና ቴልአቪቭ መካከል ያለው ውጥረት ከፍ ብሎ ታይቷል። እስራኤል ከባለፈው ወር ጀምሮ በሊባኖስ በአየርና በእግረኛ ጦር የምታደርሰው ጥቃት ተጠናክሮ በቀጠለበት የአካባቢው ውጥረት እየተባባሰ መምጣት ኢራንና አሜሪካን በቀጠናው ግጭት ተሳታፊ እንዳያደርግ ከፍተኛ ስጋት አንዣብቧል። የእስራኤል ጦር በማለዳው ጥቃት ቦምብ ላይ አውሮፕላኖችና ሚሳኤሎችን ጥቅም ላይ ስለማዋሉ ሮይተርስ ዘግቧል። ኢላማዎች የኢነርጂ መሰረተ ልማቶችንና የኢራን የኒውክሌር ጣቢያዎች አለመካተታቸው የተነገረ ሲሆን ኢራን ከዚህ ቀደም የሰራችውን ስህተት በመድገም በእስራኤል ላይ ጥቃት የምትፈጽም ከሆነ ተመጣጣኝ ምላሽ ለመስጠት እንገደዳለን ብለዋል። ጦሩ ሃይማኖታዊ መሪ አያቶላህ አሊ ሀሚኒ ሰራዊቱ ለማንኛውም የእስራኤል ጥቃት ምላሽ ለመስጠት በርካታ እቅዶችን እንዲያዘጋጅ ትዕዛዝ ስለመስጠታቸው ትላንት መዘገቡ ይታወሳል። የኢራን ባለስልጣናት እስራኤል በኢራን የኒውክሌርና የነዳጅ ማውጫ ስፍራዎች ላይ ጥቃት የምትፈጽም ከሆነ ኢራን ያጸፋ ምላሽ ትሰጣለችም ብለው ነበር። ነገር ግን የእስራኤል ጥቃት በወታደራዊ ካምፖች፣ የሚሳኤል መጋዘኖችና ሰው አልባ አውሮፕላኖች ብቻ ላይ የተገደበ ከሆነ ኢራን ምላሽ እንደማትሰጥ ተናግረው ነበር። ከዚህ ባለፈ በወታደራዊ ካምፖችና መጋዘኖች ላይ የተገደበው ጥቃት ከፍተኛ ጉዳት ካደረሰም ኢራን የበቀል እርምጃ ልትወስድ እንደምትችል ተነግረዋል። በሌላ በኩል ትራምፕና ምክትላቸው በቻይና በሚደገፉ መረጃ መንታፊዎች ኢላማ ሳይሆኑ አይቀርም ተባለ። የአሜሪካ ባለስልጣናት ከቻይና ጋር ግንኙነት እንዳላቸው የተጠረጠሩ መረጃ መንታፊዎች ዶናልድ ትራምፕ ምክትል በመሆን እየተወዳደሩ ከሚገኙት ሴናተር ጄዲ ቫንስ ጋር የተገናኙ ስልኮችንና ድረገጾችን ሰብረው ለመግባት መሞከራቸው ተነገረ። ጉዳዩን በቅርብ የሚያውቁ የመረጃ ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢሲ እንደገለጹት የትራምፕና ቫንስ የምርጫ ዘመቻ ቡድን ሁለቱ ተወዳዳሪዎች የሚጠቀሙበት ስልክ የሳይበር ጥቃት ኢላማ ካደረጋቸው መካከል ሊሆን እንደሚችሉ እንደተነገራቸው ገልጸዋል። የካማላ ሃሪስ ምክትል ሆነው እየተወዳደሩ የሚገኙት ክሪስ ዋልዝ ቅርብ የሆኑ ምንጮች እንዲሁ ግለሰቡ የጥቃት ኢላማ መሆናቸውን ጠቅሰዋል። እስካሁን ድረስ በመረጃ ሰርሳሪዎችና መንታፊዎች እጅ የገባ መረጃ ስለመኖሩ የታወቀ ነገር የለም። የአሜሪካ ፍትህ መስሪያ ቤትና የሀገር ውስጥ የደህንነት ተቋም ኤፍቢአይን የእጩ ኢላማ መሆን በተመለከተ ተጠይቀው ለመናገር ፈቃደኛ ሳይሆኑ ቀርተዋል። ኤፍቢአይና ኢንፍራስትራክቸር ሴኩሪቲ ኤጀንሲ በጋራ በወጡት መግለጫ ከቻይና መንግስት ጋር ግንኙነት ያላቸው አካላት ፍቃድ ሳያገኙ
የንግድ የቴሌኮሙኒኬሽን መሰረተ ልማቶች መጠቀማቸውን ተከትሎ የአሜሪካ መንግስት ምርመራ እያደረግን ነው ብለዋል። አክሎም አጠራጣሪ እንቅስቃሴዎችን በመለየት ኢላማ የተደረጉ ኩባንያዎች ወዲያውኑ እንዲያውቁት የተደረገ ሲሆን የቴክኒክ ድጋፍ እንዲያገኙ እንዲሁም ሌሎች ኢላማ ሊሆኑ የሚችሉ አካላት መረጃው እንዲደርሳቸው መደረጉንና ምርመራው የቀጠለ መሆኑን አስታውቀዋል። በአሜሪካ የሚገኙ የተለያዩ አካላት ይህንን ስጋት ለመቀልበስ በጋራ እየሰሩ ሲሆን በተጨማሪም የንግድ የግንኙነት መስመሮች የበለጠ የበይነ መረብ ደህንነታቸውን የመጠበቅ አቅማቸውን ለማጠናከር በትብብር እየሰሩ መሆኑንም ገልጸዋል። የትራምፕ የምርጫ ዘመቻ ቡድን ስለ መረጃ ምዝበራው ምንም አይነት መረጃ ሳይቀር ፕሬዚዳንት ትራምፕ ወደ ዋይት ሀውስ እንዳይገቡ ለመከላከል የተደረገ ሲል ዲሞክራቶችን ተጠያቂ አድርጓል። ህግ አስከባሪ አካላት የመረጃ ሰርሳሪውን እንደ ስለላ እንጂ የምርጫ ዘመቻው ላይ ተጽዕኖ ለመፍጠር ያለመ ነው ብለው አለመውሰዳቸውን ምንጮች ለሲቢኤስ ገልጸዋል። በዚህ ወር መጀመሪያ ላይ የአሜሪካ የቴሌኮሙኒኬሽን ኩባንያዎች በመረጃ መንታፊዎች ኢላማ ተደርገው ነበር። በዚህ ጥቃት ኢላማ ከተደረጉት መካከል አንዱ ሄርዞን ሲሆን መረጃ መንታፊዎቹ ትራምፕንና ምክትላቸው ሆነው እየተወዳደሩ የሚገኙት ግለሰብ መረጃዎች ኢላማ ስለማድረጋቸው ኒውዮርክ ታይምስ ዘግቦ ነበር። የቬሪዞን ቃል አቀባይ ሪች ሃንክ በመግለጫቸው ላይ ኩባንያው ስለ ጉዳዩ እውቀት እንዳለው ገልጾ በርካታ የአሜሪካ ቴሌኮሙኒኬሽን አቅራቢዎች ኢላማ መደረጋቸውን አስታውቆ ነበር። የህግ አስከባሪ አካላት ለሚያደርጉት ምርመራ እንዲሁም ለወደፊት ተመሳሳይ ችግር ቢፈጠር እንዴት ሊፈታ እንደሚችል ለመለየት በጋራ እየሰራ መሆኑን አስታውቀዋል። የትራምፕ የምርጫ ዘመቻ በዚህ ዓመት በመረጃ ሰርሳሪዎች ኢላማ ሲደረግ ይህ ሁለተኛው ነው። 3 ከኢራን መንግስት ጋር ግንኙነት አላቸው የተባሉ ኢራናውያን የፕሬዝዳንታዊ ምርጫውን ሆን ብለው አደጋ ላይ ለመጣል ሞክረዋል በሚል መስከረም ወር ላይ ክስ ተመስርቶባቸዋል። የአሜሪካ መንግስት የተለያዩ ተቋማትና ባለስልጣናት በአሜሪካ ምርጫውን ጨምሮ የውጭ አካላት ጣልቃ ገብነት ሊኖር እንደሚችል ሲያስጠነቅቁ ቆይተዋል። የአሜሪካ ፕሬዝዳንት የብሔራዊ ደህንነት አማካሪ የሆኑት ጄክ ሱሊቫን ተቀናቃኞችን የአሜሪካ ምርጫ ላይ ተጽዕኖ ለማድረግ አሻራቸውን ለማሳረፍ መሞከራቸው አይቀርም ብለው ነበር። አክለውም ይህ ግልጽ ሊሆን ይገባል፣ ያንንም ለማስቀረት በርካታ ስራዎችን እየሰራ ነው ሲሉ ተናግረው ነበር። ባለፈው ዓመት በጥር ወር የኤፍቢአይ ዳይሬክተር ክሪስቶፈር በተገኙበት በኮንግረስ የቻይና መረጃ ሰርሳሪዎች በአሜሪካ ውዥንብር ለመፍጠርና ጉዳት ለማድረስ አስበው እየሰሩ ነው በሚል ጉዳዩ ተነስቶ ውይይት ተደርጎበታል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።